ምዕራፍ 5 ወይሪ በከንቱ። እሪ በከንቱን አራት ሞገደኛ ሰፈሮች አዋስኗታል። አሮጌው ጌራ፣ ዶሮ ማነቂያ፣ ወሪሳና ወሮ በሌም። እሪ በከንቱ ለጸባ አምላኪዎቹ ሰፈሮች አድባር መስላ መካከል ተጎልታለች። አንዳንዴ ሰፈሮቹ በሰው አምሳል ዱላ ይዘው አይነ ህሊናዬ ላይ ይጣዳሉ። እሪ በከንቱ እግር ስር ሾልኮ ያመለጠውን ትርፍራፊ ጸበኛ ያለ ርኅራኄ ለመቀጥቀጥ ዘወትር ንቁ ሆነው የሚጠብቁ። ሐሳቤ ወደ ህልም ተቀይሮ ያ ትርፍራፊው ጸበኛን ሆኜ ያየው ቃዣለሁ። እንደ ፈረጠጠ በሬ በዱላ ቀንድ ቀንዴን እያሉ ወደ እሪ በከንቱ ይመልሱኛል። እሪ በከንቱ ደግሞ በንዴት የተንደረከከ ፍም መስላ ትቀበለኛለች። ብዙ የፍም ሰቀላዎች የነበልባል ሰዎች በራሳቸው ላይ ተኮልኩለው ይታዩኛል። አጋፋሪው አንበርብር እየተንበለበሉ ከላይ ታች ይቁነጠነጣሉ። ወደ እያንዳንዱ ቤት የተዘረጋው ብረት የእግር መንገድ የጋመ ፌሮ መስሎ ተወሳስቧል። የእሪ በከንቱ ወንዝ የቀለጠ ብረት ይንጨለጨልበታል። የእሳት እርጎ ይመስል ደርበብ ብሎ የሚወርደውን ወንዝ አንድ እሳተ መለኮት የነበልባል ገጀራ ይዞ ሻገር ያለው መሰለኝ። መጣባቸው ከበስተኋላዬ ሊመጣብኝ እንደሆነ ጠረጠሩ። እኔን ከትክቶ በእሳት ፌስታን ለመቋጠር መሆን አለበት። እሪ በከንቱ ከገባሁ ጀምሮ የረባ እንቅልፍ በዓይኔ አልዞረም። ያቺ የሥጋ ጉብታ ሚስቴ ታንኮራፋለች። አንዳንዴ ሌሊትም ቢሆን ተነስቼ በር ላይ ይቀመጣለሁ። ቅዠት የእሪ በከንቱዎች ሁሉ ታፈንታ ይመስለኛል። ብዙ ሰዎች ደጃፋቸው ላይ ቁጭ ብለው ማዶ ማዶውን ሲማትሩ ያጋጥመኛል። እሪ በከንቱ ቀኑም ሌላ ቅዠት ነው። ትላንት ይሁን ከትላንት በስቲያ 5 ዓመት የሚሆነው የመጣባቸው ልጅ አንድ ዘግናኝ ትርኢት ሲያከናውን አጋጠመኝ። ድመት አንገት ላይ ሸምቀቆ አስገብቶ በቤት ማዕገር ውስጥ ገመዱን በማሳል በሰንደቅ ዓላማ ስነ ስርዓት ያንጠለጥላታል። ትፈራገጣለች። የመጣባቸው ልጅ ብሔራዊ መዝሙር ያሰማል። የዜግነት ክብር በኢትዮጵያችን ሰፍኖ። ድመቷ በጣር ላይ ነች። መላ ሰውነቷ ስለከበደው አንገቷ እየቀጠነና እየረዘመ ሲሄድ ያስታውቅ ነበርም። ይህንን ዘግናኝ ትርኢት ትልልቆች እሪ በከንቶች በፈገግታ ያስተውላሉ። የመጣባቸው ልጅ ብሔራዊ መዝሙሩን እስኪያጠናቅቅ የድመቷ ጣር ተራዘመም። በመጨረሻ የገመዱ መዳረሻ ማገሩ እንደተቃረበ አይኗ ፈጥጦ እግሯ ተንጨፈረረም። የመጣባቸውም ልጅ ብሔራዊ መዝሙሩን አጠናቀቅም። ኢትዮጵያችን ኩሪ፣ እኛም ባንቺ ንኩራ። ይህ ትንሽ ሸይጣን አቅም አጣ እንጂ ሰውም እንዲሁ አንጠልጥሎ ብሔራዊ መዝሙር ቢያሰማ ደስታው ይመስላል። እሪ በከንቶችም እንደ አዲስ ነገር የሚያዩት አይመስልም። የማወቅ ስልጠና። በአራዊቱ የእሪ በከንቷይ መካከል ንጉሡ የሚስቴ አባት አንበርብር እንደሆኑ ለመረዳት ጊዜ አልወሰደብኝም። እንደ አንበሳ ድንገት ተነስተው ያገሳሉ። አጥንት ለመስበር እንደቃበዙ ሁሉ ሳይመርጡ ይደነፋሉ። ደባ ይሸተኛል። ደብ ከላይ የተሰጠኝ ዕጣ ክፍሌ ነው። በእናንተ ቤት አርጅቷል መስሏችኋል? ከመካከላችሁ ሁለቱን ሸኝ ሳልይዝ አልሞትም። የዘር ነው እንደ ታቦት ሳንታጀብ ምን ቢያገድ ላሉ። አንበርብር ሲደነፉ ከእሪ በከንቶች መካከል ብቅ የሚለው የመጣባቸው ልጅ ብቻ ነው። ጠብ እንደ ከጀለ አውራ ዶሮ ይንጠረብባል። እሳቸውም አይነቁትም። ጫጩት ብትሆንም ለነገሩ ጀግና ነህ ላሉ። ራስዎት ኖት ጫጩት ይላል። ገና ዛሬ አንበርብር እኮ ያገኙ ይመስለኝና ፈገግ እላለሁ። ታዲያ አንቱታውን ተወዋ፣ እንደ አፋር በክር ማጣጣም ይቻል ነበር ይላሉ። ወንድ ኖት ይላል። አንበርብርን እንደ ድመቱ አንጠልጥሎ የህዝብ መዝሙር ብዬ አሰብኩኝ። ወንድነቴን አንተ ስትደርስ በአባት አሳይሃለሁ ዳሉ አንበርብርም። በዚህ መካከል አባቱ ከቤት ቱር ብሎ ይወጣና የድመት ግልገል ይመስል አንገቱን አንቆ በማንጠልጠል ይዞት ይገባል። አንበርብር ወደ እኔ ዞረው የልጅ ባላጋራ ጥሩ ነው፣ ሲያድግ ጠባይ አያሳጣህም
ቂሙ እንዲበረታ አባቱን ደህና አድርጎ መኮርኮም ነው። ዛሬ ማታ በቃል ኪዳናችን መሰረት ከሆነልን መጣባቸውን አሉኝ። የታደለ ጭነት መኪና ረዳት ይሆናል። እኔ ለጠብ አባሪ ተባባሪነት ታጭቻለሁ። ጨነቀኝ። ባለቤቴን ገብቼ ሽትርገጥ ላልኳት ፍቅሬ ናለችኝ። ፍቅሩን ተዩ ለማለት ቃጥቶኝ ተውኩት። እኚህ አባትሽ ብትመክሪያቸው ብዬ ግራ ከማለቴ ምን አደረገ ናለችኝ። አዛውንት ናቸው ጠብ እያሸተቱ ብዬ ንግግሬን ሳልጨርስ በግምት 3 ሜትር ስፋት ያለው አካሏን ፊቴ ላይ ደንቅራ ቀኔን አጨለመችብኝ። መመከርስ ያለብህ አንተ ምን አይነት ጥላ ነው ጠብ የሚያስጠላ? እንኳን አንተን የሴቷ ስለ ጠብ ሲነሳ እንዴት እንደሚያቁነጠነጠኝ አላየህም አለችኝ። ዝም አልኳት። ገለል ብላልኝ ቀኔ እስኪበራ በለ የጫኩላ ጊዜያችን ዛሬ አልቋል። የጠብ ልብስና ዱላ ገዝቼልሃለሁ ቀጥታ ብላ አለችኝ። አይዳይ እኔ ዞር አልኩ። አንበርብር እግር ተእግር ተከትለው ይኖሩ ከኋላ ያገኟቸውም መቼም ሁለመናቸው ድመት ነው። ኮቴ የላቸውም። እኔን አለፈው ልጃቸውን አነጋገሯት። ዱላው ለምን ነው አልሺ? ቅድም ሳልጠይቅሽ አሉ። ለሱ ነዋ ለባል ተብዬው ናለች። አንበርብር መለስ ብለው አይተውኝ ውከት እንደዚህ በቀላል ይጀምር መስሎሻል? ብቻ አይዞህ እኔ አባትህ ያለው የወንድ ወግ ላይ ሳላደርስ ክንዴን አልተራስም አሉ። የወንዱ ቀርቶኛ ሴቶቹ የደረስንበት በደረሰ ብላኝ ወደ ጓዳ ገባች። ታንች ሹላም ውከት ቀስ እየተባለ ነው ቢለመደው ከተበኛ አልተወለደ እንደኛ ብለው ኩራት ኩራት አላቸውም። ለመሆኑ አባቴ ጠበኛ ነበሩ አሉኝ። አይ ቄስ ነው አልኩኝ። ያንተ ነገር ቄስነት ጠብን ያስቀራል መስሎሃል? ስንቱ ከተኛ ቄስ አለ። ጠበኛ ቄስ እየደበደበ ይቀድስ ሲባል አልሰማህም? እንዲያው አባቴ እንዴት ነበሩ አሉኝ። ኧረ ሰላማዊ ነበር አልኩኝ። አይ ተበላሽቶ አበላሹ። ጠብን ከቤት ወጥተህ ካልፈለግከው ቤት ድረስ ፈልጎ ይመጣል። እዚህች ዓለም ላይ ሰላማዊ የሚባል የለም ፈሪ እንጂ። ጠብን ችሎ ማሳለፍ ሰላማዊ አያሰኝም አሉኝ። ዝም አልኳቸውም። የአባቴ መወረፍ ቢኮሰኩሰኝ ምን ላመጣ? የኔ አባት የወጣላቸው ከተኛ ነበሩ። ለሀገር የሰገደላቸው ስመጥሩ ሆነው ሰው ሁሉ እየሸሻቸውና እየተለማመጣቸው ለ3 ቀን ጠባጥተው ቆዩ አሉ። በኋላ በመቁነጥነጥ ላይ ሳሉ አንድ ወዳጃቸው ወዲያ ሰንሰሉ ውስጥ ሲጸዳዳ ያዩታል። በአጠገቡ እንደማለፍ ብለው አያርገጤ ላሉት። ጌትዬ አለ ከጠብ የሚያመልጥ መስሎት። ጌትዬ ምን ያሻል? በአጠገብ ሳልፍ ምን ነው እኔን መሰል አላልከኝም? ቂም ቋጥረህብኝ ኖሯል እንዴ አሉት። እንብላ እንጂ እንራ ይባል ጌቶች ናለ። ካበላ ያሳራ ይጸድቃል ሲባል አልሰማህም አሉ። እሱስ ነው አንተ ተወው። እኔ ግን አንተን አሳርቼ መስረቅ እፈልጋለሁ። በልቁንጣን ታጠቅ ብለው ያሰሩት ብለውኝ ሳቁም። እንዲህ ያሉ ጀግና ነበሩ አሉኝ። አብሬያቸው አልሳኩም። በአባቴ ተታኮ የተሰካብኝ የስድብ ሰንኮፍ ገና እየቆጠቆጠኝ ነው። ምነው አሉኝ ሽቅብ እያዩኝ። እንዴት አልኳቸው። አልሳክም ነገሬን ተጉዳይ ባትጥፈው ነው አሉኝ። ለዘብ የከጀሉኝ መሰለኝ። የዱር ድመት ጠባያቸው ኩፍ አደረጋቸው። ነገር ወዲያ ገብቶ ነው አልኳቸው። የምን ነገር? ሳጥን ላይ ቁጭ አሉ። አባቴ ስትሉ ጆቢራው ያጫውተኝ ትዝ አለኝ። የአባት መሜን እንዲቀምሱት መከጀል ገፋፋኝ። ይህ ወሽካች ምን አለ አለው። አይ ከጆቢራው አባት ጋር አባቱ ጃንሆይ ፊት ቀርበው ብዬ ከማለቴ ባልጠበቅኩት አኳኋን የአንበርብር ሳቅ ድቡን ጥሶ ተከለበሰብኝ።
ሺትርገጥም ከጓዳ ወጥታ ሆዷ ላይ ታች እያለ ተንከተከተች። የቤተ ዘመዱ የሳቅ ባንድ እስኪያቆም ጠበቅኩ። አንበርብር በሳቅ መካከል ጎርበት ምን ያንጓጓሃል ቢሉት ባያድለኝ ነው እንጂ የነጋሪት ወንድም ነበርኩ አላሉ። ሳቃቸው ቀጠሉም። የሺትርገጥ አጃቢነት ማብሸቅ የቀርቶ በሸኩ። ናየ ጥን በአንሳም ጦር ሜዳ ይውላል፣ ግን አይዋጋም። ሙያው ላይ የቅለው። እንደውም አባቴ ሲነግሩኝ እንዲህ እየተባለ ይለቀስ ነበር አሉ። የጀግናው እናት ታጠቂ በገመድ ልጅሽን ወሪሳ እንጂ አይቀብረውም ዘመድ ብለው ሳቃቸው ቀጠለም። የቅኔ መምህር ልጅ ነህና ይህን ለአንተ አልፈታም አሉኝ። ደገሙኝ። ሁለተኛው ስድብ የበለጠ አመመኝ። ይሁንና የአንበርብር ሁኔታ ውስጥም የተረዳሁት ነገር አለም። ለምን ሳይደምጡ ተከላከሉ? ጆቤራ እኮ ዘመትን አላሉም እሳቸው ያሉት ብዬ ከማለቴ ተዋልኩ አሉኝ። እሪ በከንቱ ስሙን እንዴት እንዳገኘ ከማለቴ ያሟል እንዴ ተወው እያልኩ አሉ አባቱ ብዬ ከማለቴ አንበርብር ወፍ እንዳየ ድመት ተፈናጥረው በመነሳት ወደ ልጃቸው አንጋጠው ባልሽን ጠበል ውሰጂው ያሟል ብለው ቤቱን ለቀውልን ሄዱም። አንጀቴ ቅቤ ጠጣም። ይህችኑ ሳብሰለስል ደስ ብሎኛ መሸው። ማታ ሺትርገጥ ከአባቷ ጋር አንድ ደብዳቤ ይዛልኝ መጣች። ስለ ቀኑ የሚያወሳ መስሎኝ ለድጋሜ ደስታ ተዘጋጀው። አጭር ማስታወሻ ቢጤ ነው። ዛሬ ማታ የዚያን የጫጩት አባት ደበድበዋለን። እኔ በሬ ላይ ቁጭ ብዬ ጠብቋለሁ። አንተም በእናንተ ልጅ በሰላም እንዳያልፍ ተጠንቅቀህ ዱላህን ይዘህ እንድትጠብቀው ይሆን። ስም ፊርማ። ደስታዬን የሥጋ አሳነባሪ ዋጠብኝ። ያሉት ሰዓት ደርሷል። ምንም እንዳልተፈጠረ በማስመሰል ያፏቸው ወደ መኝታ የሳቀና ሺትርገጥ ፊት ተደቅና ሁለመናዬ እሷ ብቻ ሆነችብኝ። የድብድብ ልብሴንና እህል ውሃ የማያሰኝ ዱላ ይዛ ነበርም። እንደ ልጅ እያመናጨቀች ለዘብ አስታጠቀችኝ። ባርድያ ቦታዬ ላይ ጎልታኝ ወደ ቤት ገባች። ዱላዬን እንደ ሕፃን ልጅ ታቅፌ ተጎለቱ። ሁለመናዬ ጸሎት ላይ ነው። መጣባቸው ቢመጣ ምን እለዋለሁ ጌትዬ? ከጨለማ እመር ብዬ እከመርበታለሁ። ለምን? ከመጣባቸው ይልቅ የመደብደብ ምክንያት ያለኝ አንበርብር ላይ ነው። ይህን ሰውዬ አስቀርተህ ከጉድ አውጣኝ። እኔ ያለሁበት ቦታ ካፍንጫ አልፎ የሚታይ ነገር የለም። ወፍራም የጨለማ ምርጊት ያለ ጭላንጭል አየሩ ላይ ተለጥፏል። ባልመጣ ባልመጣ መጣባቸው ከመምጣቱ በፊት አንዳች ነገር ወደ ትከሻይ ውልብ ያለ መሰለኝ። አከታትሎም ጭንቅላቴ ላይ ከቋጥኝ የከበደ ነገር አረፈም። ጸሎቴና ስጋቴ አንድ ላይ ድርግም ብለው ወና ሆንኩኝ። ወዲያው በአፍጢሜ ድፍት ብዬ ቀረሁ። የነቃሁት አልጋ ላይ ተጋድሜ ነበርም። ነገሮችን ለማቀናበርና የሆነውንና ያለሁበትን ለመረዳት ጊዜ ወሰደብኝ። ይሁንና ሺትርገጥና አንበርብር በመሃሉ ቁልቁል እያዩኝ መደነቅ ጀመሩ። የአንበርብር ንግግርም ተከተለም። ተመስገን ሁከታ ሰለጥንሃለሁ ብዬ በዱላ ገድዬ ነበር አሉ። እሪ በከንቶች። 3 ቀን ተኛው። ግላቴ ሲመታ ባዶ የነበረውን ያህል አሁን ከእጥፍ በላይ ከብዶ አስጨነቀኝ። አንበርብርና ሺትርገጥ ቤቱን ማሰማመር የጀመሩት ዕለቱን ነበርም። ወለሉን ሳጠራ ለበሱ። ግድግዳውን ጋዜጣ ለጠፉበት። ጋዜጣው የመጣው ከአንበርብር ጋር ነበርም። ሞቅ ተሞቆ ሲያበቃ ከነድስቱ ቀረበ። አንበርብር በጨርቅ የጋዜጣውን አንድ ጎን በሙቅ ይለቀልቁና ለሺትርገጥ ያቀበላሉ። ሺትርገጥ ብዙም ሳትቸገር ከጣሪያው አንስቶ እስከ ግድግዳው ወገብ ትለጥፋለች። ከወገቡ በታች አንበርብር እየተንተራሩ ይለጥፋሉ። እኚህ ድመት የሆኑ ሰውዬ ቤቱ አምሮ ሲያበቃ አንበርብር በከንቶችን ማስጨነቅ ያዙ። ምራቴን ጠየቃችሁ። አሁን ወሬ ሳይሰባ ቀርቶ ጉድ ነው ለነገር ያላችሁት ነው እንጂ ማለት ጀመሩ። በከንቶች ተተለተሉ። ሺትርገጥ የመጣውን መዝግብ ከና መጣው ነገር ጭምር ያለችኝ። ወረቀትና እስክሪብቶ ይዤ ጠበቅኩ።
አዳፍኔ ሁደኛው ማንጎ ጁስ፣ መርጌ ቢሻው ኪሎ ሙዝ፣ ሽኮኮ ደላላው ኪሎ ብርቱካን፣ መጣባቸው ሳህን እንጀራ፣ የአምባጓሮ ጠጅ ቤት ጠጅ ቀጅ 1 ጠርሙስ ጠጅ፣ ወይዘሮ ይታጠቁ ፍትፍት፣ ደምሰው ኪሎ ሙዝ። ሽትርገት የመጣውን በእጅ መዘን አድርጋ ወደ ጓዳ ታሸሻለች። አንዳንዴም ኪሎ አይሞላም እያለች እንደ ሸማች ትከራከራለች። አንበርብር ማታ ይመጡና የጠብ ግብራቸውን ይቆጥራሉ። እልህኛው ምን ሆኖ ቀረ? ምን ይመጣብኛለው? ጠንክሮ ከያዘኝ እስቲ እናየዋለና። ሽንቆሬስ አልፈራሁም ነው ጥሩ። ለመሆኑ 50 ደቂቃ በርጌ ምን ይዞ መጣላችሁ? ኪሎ ሙዝ አልቀረሁም ለማለት ነው። ተመጣም አልቆጥረው ይላሉ። በሁለተኛውም ቀን ጥየቃው እንዲሁ ቀጠለም። በመካከሉ የመጣባቸው ልጅ ሸምቀቆ ገመዱን እንደያዘ መጣ። ፈራሁት ልበል። አይኑ ይንቀዠቀዣል። አንዴ ወደ አልጋ ስር፣ አንዴ ወደ ጓዳ አይኑ ይማትራል። ድመት ይሁን አንበርብርን እንጃ ይፈልጋል። የተሰጠኝን 1 ብርቱካን ሰጠሁት። በጥርሱ መላጥ ጀመረም። የብርቱካኑን ልጣጭ የሚነክሰው ለመብላት በጓጓ ሁኔታ ሳይሆን ቅንብ የያዘ ጸፈኛ አኳኋን ነው። አበላሉም ውስጥ የታባቅ አለበት። አጣጥሞ ጣቱን ሲልስ ሰራሁልህ የሚል ይመስላል። ቶሎ ጠይቆኝ ቢወጣ ተመኘው። ያለ ወትሮ ብቻችንን ነን። ድመትና አንበርብርን ሲያጣ ሸምቀቆን አንገቴ ውስጥ አስገብቶ ቢያንጠለጥለኝስ? እንደተንጠለጠለ የዜግነት ክብር ቢልስ? እኔ እንደሆን በሁኔታዬ ተከላክዬ የምተርፍም አይደለሁም። ምናልባት ነፍስ ሲይዘኝ ላልኩኝ ራሴን ታዘብኩት። የ5 ዓመት ልጅ ይፈራል? ምንስ ቢሆን ደፈር ብዬ አናገርኩት። ማሙሽ ትምህርት ቤት አልገባህም ላልኩት። በንቀት ገልምጥ አድርጎኝ አምባጓሮ ያስተምራሉ እንዴ ዳለኝ። አይ ፊደል ቁጥር ብዬ ከማለቴ ምን ያደርግልኛል ናለኝ። እንድታነብ እንድትቆጥር። አንብቤስ ቆጥሬስ ምን ያደርግልኛል ላለም። ማስረጃው አጠረኝ። አሁን እኔ መምህር ነኝ። እኔ የምፈልገው አየር ወለድ መሆን ነው። እንዲህ እያደረግኩ አንቄ እንድገድል ያሰለጥኑኛል ናለኝ። ሸምቀቆን ከፍ አድርጎ እየሸመቀቀም ቀዳዳው እሱ ስለከፈተልኝ በዚያው ሾለሁ። ታዲያ አየር ወለድ ለመሆን ቢያንስ እስከ 8ኛ ክፍል መማር አለብህ ናልኩት። አለበለዚያ አይሆንም ናለኝ። አይሆንም፣ እንዲያ ከሆነ እማራለሁ። ንግግሩ የ5 ዓመት ልጅ አይመስልም። ለመሆኑ ስንት ዓመት ነው ናልኩት። 8 ናለኝ። እከከ ናልኩም። እንዳንበርብር ከራራው ከተኛ ኖሯል። 16 ሲሆነኝ መጀመሪያ የምገለው አንበርብርን ነው ናለኝ። ጎሽ ልለው ከጀለኝ። ያኔ እኔም ነፃ ወጣለኋ። ጨቅላው ነፃ ውጪ። መቼም ከዚያ ወዲህ የኔ ነፃነት አይታሰብም። አንበርብር የጠየቁኝን ካዱም፣ ያልጠየቀኝ ላይ ዛቱም። ነገር ሲፈልጉኝ ገና ከጥንስሱ አውቄዋለሁ። ነገር የዘር ማንዘሬ ነው። መቼስ ርስቱ እንደሆነ እንዴት ወርሷል። ነገሬን ግን አላስነካም። ውርሴ ነው። እንተያያለን ናሉ። ማታ አንበርብር ከጠጅ ቤት መልስ እኛ ጋር ሲመጡ ቤታችን በጠያቂ ግጥም ብሎ ሞላ። የተካዱት ጠያቂዎች በድጋሚ ያልጠየቁ እንጂ ስለተዛተባቸው ፈርተው መጡ። ከአዳዲሶቹ ውስጥ ግንፍሌ የተባለ ፍልጥልጥ ግንባርና ሳጅን መርጌ የተባለ የእሪ በከንቱ ፖሊስ ጣቢያ አዛዥ ነበሩ። አንድ የእኔን ሚስት የምታህል ሌላም ሴት ነበረች። ሽትርገት ቀስ ብላ የአንበርብር ቅምጥ እንደሆነች በኩራት ነገረችኝ። ለካ እሳቸውም እንደኔ ሁሉ የሥጋ እስረኛ ነበሩና ወዶ ገብ ቢሆንም ያው ዘብጥያ ወርደዋል በሚል ተጽናናሁ። ሽትርገት በጆሮዬ ስትነግረኝ የፍቅር ሚስጥር የመሰላቸው ሪበከንቶች እሰይ እሰይ ትዳር እንዲህ ነው እያሉ አሟሟቁም። ሽትርገት ለእኔ የድንጋይ ዘብጥያ ሸሽቼ የታገትኩባት ጊዜያዊ የጮማ እስር ቤት ናት።
ብችል ገርስሻት ነፃ ቦታ ደስታ አይነበርም። መገረሰስ ቢሳነኝ እንኳን ይህን የሥጋ ካብ ዘልዬ ማምለጥ የማይታበል ህልሜ ነው። በዚህ መካከል አንበርብር ድምፃቸውን ከፍ አድርገው ማውራት ጀመሩ። እኔ ነኝ የመጣሁት፣ ሌላ ማን ደፍሮ ሊሞክረው? እሱ እንደው ቅብዝብዝ ደም የጠማው ናሉ። ምን ማለታቸው ነው በሚል ጆሮ የቆመህም ላሪ በከንቷዊ እንደኔው ጆሮውን ቀሰረም። ምን ክፉ ቀን ከእሱ ጋር እንዳዛመደኝ እንጃ። አሁን ሳጣራ አገሩ 3 ገድሎ ነው ወደ አዲስ አበባ ሸሸው ናሉ። ስለማን እንደሚያወሩ ጠረጠሩ። ይሁንና ሪበከንቶቹ ወሬው ስለ እኔ እንደሆነ የገባኝ በዓይናቸው መላልሰው ሲያዩኝ ነው። አንበርብር ያበዱ መሰለኝ። ይህ ስጋር መዘናበድ ብቻ አይደለም። የጠባችን መነሻ እዚህ እናንተ መካከል ባለ ሰው ተበሳጭቼ ጠጉሬን ስረጫ ያል ምን ነው ምን ሆኑ ሲለኝ ጤነኛ መስሎኝ የሆዴን መርገር ከኔ ብዙ ቁጭ ና አሁን ካልገደልኩ ሞቼ እገኛለሁ አይደል? ጠብ አይነት አለው። ቅር ያሰኘን ሁሉ ገድለን እንችላለን፣ እግዚአብሔርም በፍርድ ማዛባት ይጠይቀናል ብለው ኧረ ወዴት! እሱ ያየው እኔ ልጁ አያት መሆኔን ነው። ተው ስለው አንድ የነገር ጭራ ሲይዞ ምንድነው ተው አይለኝም። በጉድ የወጣው እንግዲህ የልጄን ነገር አደራ፣ ለእኔ እንደው ስደት ቀለቤ ነው አይልም። መሰደዱም መግደሉም ወጋለው ሲያስፈልግ ይሆናል። በተነካው ተካላፊ መሆን ደግ አይደለም እያልኩ መከርኩት። እንግዲህ አንድ የልቤ ተነስቷል፣ የልቤን ሳላደርስ ወይ ፍንክች አይልም። አይ እንግዲህ ጠብ ከኔ ነው። ገና ለገና ጥቂት ተባተው የሰው ሰው አላስገድልም። ተዚሁ እንጫረሳለን አልኩታ። እርሶ እንዳሻሁት አባቴን ወት እሱን ግን እገድለዋለሁ አልምርም ሲለኝ ደሜትን እንዲህ ብሎ አናቴ ላይ ወጣ። ከዚያ በላይ ያደረግኩትም ተስኖኛል እንጃ። እኔ የምታሳዝነኝ አንድ ፍሬ ልጄ ናት ናሉ። ፊትርገትን ዞር ብዬ ሳያት ጓዳውን ጉበን ተደግፋ ማንባት ጀምራለች። ሪበከንቶች ሃይ ሃይ ይሏት ጀምረዋል። አባትና ልጅ በጋራ ያብዱ መሰለኝ። ወደ ሪበከንቱ ፖሊስ አዛዥ ዞር ስል ማስታወሻ ቤት ይይዛል። የፈራሁት የድንጋይ ዘብጥያ በስጋ እስር ቤት ስርቆሽ በር በኩል መምጣቱ ታወቀኝ። እንግዶች ሲወጡ ጠብቄ አንበርብርን ምን ነው ጉድ ሰሩኝ ናልኳቸው። ዝም በል ከንቱ ናሉኝ። ሪበከንቶችን አታውቃቸውም? ከጻድቅ ኃጢአትን የሚያመልኩ ህዝቦች ናቸው። ነፍሰ ገዳይ መሆን ስናገር አንተን ይፈሩሃል፣ እኔንም ለምናቅ አይከጅሉም ናሉኝ። ይሆነ ዝም አለው።